ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር የፓርቲያችን ምክትል ፕሬዝዳንት አቶ አደም ፋራህ፣ ክቡር አቶ ሙስጠፌ ክልላችን ርዕሰ መስተዳድር፣ ወንድሜ አሊኮ ዳንጎቴ፣ እንዲሁም ወንድሜ ጁ ጎንሹን፣ የተከበራችሁ ሚኒስትሮች፣ የሀገር ሽማግሌዎች፣ የዚህ ከባቢ ነዋሪዎች፣ ለመላው የኢትዮጵያ ሕዝብ ዳግም ለእንደዚህ ያለው ታላቅ ስራ መከናወን ያበቃንን ፈጣሪ ለማመስገን እድል ስላገኘው በእጅጉ ደስ እያለኝ በጋራ ፈጣሪያችን እንድናመሰግን እጠይቃለሁ። ለክልሉ ርዕሰ መስተዳድርና ለሚኒስትሮች ማሳሰብ የምፈልገው አንድ ጉዳይ አለ። የሀገራችን ሽማግሌዎች በደስታና በሳቅ ቀን ጥንቃቄ አድርጉ ይላሉ። በሐዘንና በለቅሶ ቀን ፈጣሪያችሁን የማመስገን፣ የመጠየቅ፣ የመማፀን ልምምድ በሰው ልጅ ተፈጥሮ ውስጥ አለ። ደስታ፣ ስኬት፣ ሳቅ ግን ከመሬት መርገጥ የሚያንሳፍፍ ወደ ላይ ስናንጋጥጥም ለማመስገን ሳይሆን ለመንጠራራት ስለሚያደርግ ዛሬ ታላቅ መከናወን፣ ታላቅ ደስታ፣ ታላቅ ሳቅ ቢሆንም ከመሬት እግራችንን ሳንለቅ ደስታችንን በልክ አድርገን ለነገ ስራችን አዳዲስ ጉልበት ታጥቀን አሁንም እንደ ትናንቱ ፈጣሪያችንን እያመሰገን ከመሄድ እንዳትቦዝኑ አደራ ልላችሁ ፈልጋለሁ። ምክንያቱም በትጋት በስራ እናንሰራራለን፣ በውጤቱም እናበራለን። የማንሰራራት ዘመናችን ጀምሯል፣ የብርሃን ዘመናችን ጀምሯል ያልንበት ዋናው ምክንያት ከጥቂት ሳምንታት በፊት በአፍሪካ ግዙፍ የሆነውን 5000 ሜጋዋት የሚያመነጨውን ግድብ ማጠናቀቃችን ይታወሳል። ዛሬ በዚህ ስፍራ 1000 ሜጋዋት ኢነርጂ የሚያመርት በማምረት አቅሙ የህዳሴን ግማሽ የሚሆን በሜጋዋት ሳይሆን በኢነርጂ ማምረት አቅሙ የህዳሴን ግማሽ ያክል ኢነርጂ የሚያመርት የጋዝ ኢነርጂ ማምረቻ ነው። ግማሽ ያህል ሲባል ሰዎች ግራ እንዳይጋቡ፣ በውሃ ኢነርጂ የሚያመርቱ ግድቦች ቢበዛ እስከ 30% ነው ኢነርጂ የሚያመርቱት። ነገር ግን በጋዝ ሲሆን እስከ 90% ከፍ ይላል። ሜንቴናንስ ጊዜው ያነሰ ስለሚሆን እዚህ ቦታ 1000 ሜጋዋት ቢሆንም በሚያመርተው ኢነርጂ ግን ከህዳሴ በጥቂቱ ከግማሽ ከፍ ይላል እስከ 8000 ጊጋ አወር ስለሚጠጋ ይሄ ኢነርጂ ሲደጋገም ለኢትዮጵያ ብርሃን ይሆናል የምንልበት ዋናው ምክንያት መካከለኛ እድገት ደረጃ ላይ ያሉ አንድ ሀገር ዛሬ የሚያመርተው ኢነርጂ ከጥቂት አስርተ ዓመታት በፊት መላው ዓለማችን የሚያመርተውን ኢነርጂ ያክላል። የአንድ ሀገር ኢነርጂ ምርት የመላ ዓለምን ኢነርጂ ልክ የሚተካከልበት ደረጃ ደርሷል። ዛሬ በስፋት ኢነርጂ ማምረት መቻል ብዙ ትርጉም አለው። በእኛ ሁኔታ ከጀርባ የምትመለከቱት ይህ የጋዝ ፕላንት ብቻ አይደለም። በምግብ ራሳችንን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብአት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው። በሌላ መንገድ 1000 ሜጋዋት ኢነርጂ እናመርታለን፣ ከዚያም ክሪፕቶ ማይን እናደርጋለን ስንል 100% ግብአቱ ጋዝ ነው። ከዚህ በተጨማሪ እስካሁን ያልገለጽኩት በደንብ ስንሰራው ቢገለጽ ይሻላል ብዬ ያቆየሁት አንድ ሐሳብ አለ ለመላው የኢትዮጵያ ሕዝብ መግለጥ የምፈልገው። በዚህ ዓመት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። እነዚህ 2000 መኪናዎች ሲቀየሩ የትራንስፖርት ዋጋ
ቢበዛ ወይም ቢያንስ አሁን ካለው በ50% በሚቀጥለው ዓመት እንቀንሳለን። በከተሞቻችን ያለው ዋናው ችግር የሊቪንግ ኮስት ነው። ይሄ ሊቪንግ ኮስት አንደኛው ምክንያት ቤት ነው። ከ1.5 ሚሊዮን በላይ ቤት እንገነባለን ያልነው የዜጎቻችን የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ለማለት ነው። ሁለተኛው ትራንስፖርት ነው። በከተማ ትራንስፖርት 50% አሁን ያለውን ኮስት መቀነስ ማለት በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኑሯቸውን ለማገዝ የሚጠቅም ነው። ሶስተኛ ኢነርጂ ስናመርት ለክሪፕቶ ብቻ ሳይሆን ለብርሃንም ጭምር ስለሆነ ጋዝ ምግባችን፣ ጋዝ ትራንስፖርታችን፣ ጋዝ ለኢነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ ያለው ጉዳይ ነው ማለት ነው። ከዚህ ከፊት ለፊት የምታዩቸው ትራኮች ለዚህ ጋዝ ማጓጓዣ የመጡ ናቸው። እዚህ ጋር ያሉት ቦቴዎች ናቸው። ግን ለሲሚንቶ ማጓጓዣም ለተለያየ ጭነት ማጓጓዣም በጋዝ የሚጠቀሙ ትላልቅ ትራኮች አሉ። እነዚህን ትራኮች መጠቀም እንደ ኢትዮጵያ ላሉ በውጭ ምንዛሪ ከፍተኛ ሀብት ለሚያወጡ ሀገራት ትርጉሙ ከፍተኛ ነው። እነዚህ ትራኮች አንዴ ጋዝ ከተሞሉ በኋላ 1500 ኪሎ ሜትር መጓዝ ይችላሉ። ምን ማለት ነው? አንድ ትራክ አዲስ አበባ ላይ ጋዝ ተሞልቶ የሚጭነውን ጭነት ጭኖ ጅቡቲ ደርሶ አራግፎ ከጅቡቲ መልሶ ጭኖ አዲስ አበባ እስኪደርስ ሌላ ማደያ አያስፈልገውም ማለት ነው። በዚሁ አጋጣሚ ትላልቅ መኪና ትራክ ወደ ኢትዮጵያ እስካሁን ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ለትናንሽ መኪና ከኢቪ ካር ኤሌክትሪክ ካር ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀሙ ቦቴዎች፣ ትራኮች የሚያስገባ ከሆነ በእኛ በኩል ዲዩቲ ፍሪን ጨምሮ አስተማማኝ ድጋፍ የሚደረግላችሁ ሲሆን እንደ ሀገር እያወጣን ያለነውን ከፍተኛ ወጪ ለመቀነስ፣ የሎጂስቲክስ ኮስት ለመቀነስ፣ ትራንስፖርት ለማሳለጥ የግሉ ሴክተር ከዚህ ቀን በኋላ በጋዝ የሚጠቀሙ ትራኮች በማስገባት የሀገሩን ኢኮኖሚ እድገት እንዲያፋጥን ከአደራ ጭምር ላሳስብ እወዳለሁ። ሁላችሁም እንደምታውቁት የ1 ኪሎ ሜትር መጨረሻ የ2ኛ ኪሎ ሜትር መጀመሪያ ነው። 1ኛውን ኪሎ ሜትር ባለፈው ወር አገባደናል። 2ኛውን ኪሎ ሜትር ዛሬ ጀምረናል። በእርግጠኝነት ለኢትዮጵያ ሕዝብ ማረጋገጥ የምወደው ዛሬ ያየናቸው ፕሮጀክቶች 3 ዓመት ባልበለጠ ጊዜ ውስጥ ፈጽመን እንደተለመደው ሪቫን እንቆርጣለን። ትናንሽ ችግሮች በትናንሽ መፍትሄዎች መፍታት ችግሩን ከመሰረቱ አይቀርፈውም። ትናንሽ ችግሮች በትናንሽ መፍትሄ መፍታት ማለት ችግሩን መከተል ማለት ነው። በመደመር መንግስት በግልጽ እንዳስቀመጥ ነው ትናንሹን ችግር በትላልቅ መፍትሄ መፍታት ሊፕሮግ ማድረግ ነው፣ መዝለል ነው። ችግርን መከተል ሳይሆን ችግር እንዳይከተለን ማድረግ ነው። ለዚህም ነው ከሁለተኛው ዓለም ጦርነት በኋላ ራሻ ብዙ ችግር ባለበት ጊዜ የኒውክሌር ቴክኖሎጂ የጀመረችው። ለዚህም ነው ቻይና በ1949 ከኮሚንታንግ ነፃ ከወጣች በኋላ በማኦ የሚመራው የቻይና አዲሱ መንግስት 2 ዓመት ባልሞላ ጊዜ ውስጥ የኒውክሌር ቴክኖሎጂ የስፔስ ቴክኖሎጂ የጀመረው በወቅቱ ቻይና ራሷን መመገብ ችላ ሳይሆን ለትናንሽ ችግሮች ትናንሽ መፍትሄ ከችግር ጋር እየተጋፉ በጎን ለጎን መጓዝ ስለሚያስከትል
ለትናንሽ ችግር ዘለግ ያለውን ትልቅ መፍትሄ መስጠት ችግሩ እንዳይከተለን ስለሚያደርግ ኢትዮጵያ በዚህ ወር በጀመረቻቸው ሜጋ ፕሮጀክቶች ለትናንሽ ችግሮች ትናንሽ መፍትሄ መስጠት ሳይሆን መዝለል ሊፍሮግ ማድረግና ችግሮች በርቀት እንዲከተሉን የሚያደርግ ነው። ይህም ማለት 130 ሚሊዮን ሕዝብ ያላት ኢትዮጵያ በአፍሪካ ሁለተኛ ፖፑሌሽን ያላት ኢትዮጵያ በትናንትናው መንገድ ተንፏቃ ችግሯን መቅረፍና የበለጸገች ሀገር መሆን አትችልም። ቀደም ሲል እንደሰማችሁት በ1920 በኢሮፒያን አቆጣጠር የዛሬ 105 ዓመት ነበር ለመጀመሪያ ጊዜ የአሜሪካ ኩባንያ ኢትዮጵያ ውስጥ ነዳጅ ያለ እንደሆነ በሚል መለስተኛ ጥናት የጀመረው። በ1940 አካባቢ ጋዝ በዚህ አካባቢ እንዳለ ምልክት ታይቶ በ1971 በ60ዎች ጀምሮ በ71 የመጀመሪያው ጉድጓድ ተቆፍሯል። አጠቃላይ ይህ ጊዜ ስትወስዱት የመጀመሪያው ጉድጓድ ከተቆፈረ 50 በላይ ዓመት ሆኖታል። ጥናት ከጀመርን ኦልሞስት 105 ዓመት ነው። ዛሬ በጋዝ በነዳጅ ዓለም ላይ የበለጸጉ የዜጎቻቸውን ሕይወት የቀየሩ የሀገራቸውን መልክና ገጽታ የቀየሩ ወደ ብልጽግና ማማ የተቀላቀሉ ሀገራት በሙሉ በዚሁ ጊዜ ነበረ ጋዝ ነዳጅ የሚመለከት ምርምር፣ ጥናት፣ ጉድጓድ ቁፋሮ ያደረጉት። እኛ በእጅጉ ስላንቀላፋን እኛ ካላፈረስን በቀር መለወጥ ስለማንችል አንዱ ሲሄድ አንዱ ሲያፈርስ 50 ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። ይህንን ጥልቅ እንቅልፍ መንቃት ያልቻልነውን ጥልቅ እንቅልፍ ህዳሴ በንጋት ያነቃን ይመስለኛል። አሁን ኢትዮጵያውያን ነቅተናል። ለትናንሹ ችግር ትናንሽ መፍትሄ አንሰጥም። ለትላልቁ ችግር ተሰናስለን በመስራት የኢትዮጵያን ብልጽግና እውን ማድረግ ከእያንዳንዱ ዜጋ እንዲሁም ሀገር ወዳድ ኢትዮጵያን ወዳጅ ከሆኑ ሌላ ዜጎች ጭምር የሚጠበቅ ተግባር ነው። የኢትዮጵያ ብልጽግና ለሁሉም የኛ ጎረቤቶች በእጅጉ ያግዛል። በዚህ መልክ ከቀጠል ኢትዮጵያ በልጽጋ የምትራብ ሰላም የምታጣ ሶማሊያ፣ የምትራብ ሰላም የምታጣ ጅቡቲ፣ የምትራብ ሰላም የምታጣ ኤርትራ፣ የምትራብ ሰላም የምታጣ ሱዳን ሳትሆን በጋራ የምንበለጽግ ስለሚያደርገን በጀመርነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትህትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሪዬን ማቅረብ እፈልጋለሁ። እኛ ከጅምሩ እንደምናሳካ እናምናለን። ከጅምሩ ማሳካት እንደምንችል ብቻ ሳይሆን ፈጣሪያችን እንደሚያግዘን እናምናለን። ዛሬ ለማያምኑ መከናወን እንደሚቻል ላልተቀበሉ አሳክተን ስላሳየን ማየት ማመን ነው እንደሚባለው ፓርላማው ድጋሚ ከመከፈቱ በፊት የጋዝ ፕሮጀክታችን ተጠናቆ እንገናኛለን ባልነው ልክ አጠናቀናልና እስካሁን ማየት የተሳናችሁ የተሰወረባችሁ ንቁ፣ ጊዜ እንዳያልፈባችሁ። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። የምንናገረው ለመፈጸም ነው። የምናስቀድመው ሰላም ነው። የምንፈልገው በትጋት በስራ ነው። ሁሉ ፍላጎቶቻችን የሚሳኩት በኢትዮጵያውያን የተደመረ ጥረትና ትጋት እንጂ በልመና አይደለም። ማንም ዓለም ለኛ የሚገባንን በራሱ ፍቃድ አይሰጠንም። በእኛ ጥያቄና ትጋት በእኛ የተደመረ እና የታቀደ ስራ የሚፈጸም ይሆናል። ካልነው ከጀመርነው የሚያስቀረን አንዳች ጉልበት የለም። የኢትዮጵያ ብልጽግና ይረጋገጣል። የሚለምን የሚቸገር የሶማሌ ክልል አይኖርም። በአንጻሩ
ጎረቤቶች የሚያግዝ የሶማሌ ክልል እንዲኖር በከፍተኛ ትብብርና ትጋት አብረን እንድንሰራ ይህንን ፕሮጀክት እንድትጠብቁት የኢትዮጵያን ብልጽግና ለማረጋገጥ ከዚህ ቀደም ባሳያችሁት ቁርጠኝነት ልክ በትጋት እንድትሰሩ አደራ እያልኩ በመጨረሻም የዚህ ፕሮጀክት መከናወን እውን እንዲሆን ለረዳን የቻይና GCL ኩባንያ ቸርማን ሰራተኞች እንዲሁም በብዙ ያማከረን ከጎናችን የቆመ ወንድማችን አሊኮ ዳንጎቴ የማይኒንግ ሚኒስትርና ሰራተኞች በሙሉ የሶማሌ ክልል አመራሮችና በሙሉ በተለይም ለፕሮፌሰር ብርሃኑ ነጋ ለዶክተር በለጠ እንኳን ደስ ያላችሁ ተደምረን ኢትዮጵያን ማበልጸግ ችለናልና የእናንተ አርያነት ለሚቀጥለው የኢትዮጵያ ፖለቲካ መታደስ መቀየር መሰረት የሚጥል ነው። እናንተ ሚኒስትሮች ተሳትቶኑ የኢትዮጵያ ፖለቲካ ለውጥ ምሰሶ ጣዮች ሆናችሁ ለዚህ ስኬት በጋራ ለሰጠነው አመራርና ለተገኘው ውጤት እንኳን ደስ ያላችሁላችሁ ፈልጋለሁ። ለመላው የኢትዮጵያ ሕዝብ እንኳን ደስ ያለን፣ እንኳን ደስ ያላችሁ። ብርሃናችን ይቀጥላል፣ ብልጽግናችን ይቀጥላል። ያሰብነውን የተናገርነውን አንድ በአንድ እናሳካለን። ተስፋ አንቆርጥም፣ ነገር ግን ሪቫን እንቆርጣለን። አመሰግናለሁ።